እነቱም አታውራባክ ምንም ይጠቅም ነገር የለም በለው ተስተካክል ቆንጆ ፎቶ አንሳለሁ ይሳብኝ ምንም ነገር በለው ተመልከቱ ለዛ ወጥቶች ነው አመነኝ ከኔ አታመልጥ በራሴ ጫነቅ በጣም ፈራው እስኪ መጀመሪያ በህይወት መኖር ነው ከዛ በኋላ ጅል በለው ከፈቱ ለዛ እዚህ ወደ አናተን በረከከሰላ ከፈቱ ቤተሰቦች ደሞት ከሚያውቁት ቢያንስ ደህንነትን እናሳያቸው ክፈተው ያቺ ደብደብ እንስሳው ምን ያለስተኛ እንደምትሆን የማትረባ ወንድ ነኝ ብለህ እንዳታስብ ሰላም ለእናንተ ይሁን ውድ ቻናሌ ቤተሰቦች እንግዲህ ለቻናሌ አዲስ ስለሆናችሁ ላይክ ሰብስክራይብ እያደረጋችሁኝ ዛሬም እንደቀጠለ ነው ሐረግ ድራማ ዛሬም ያፌት ነው ያገተ ወይስ ያክስቱ ልጅ ነው የሚለው ፖሊሶች ሁሉም ግን ያፌት እንዳሳገተ ነው የሚታወቀው ቢኒ ማለት ነው ነገር ግን ቢኒን ያገተ ያክስቱ ልጅ ጽን ስለሚወዳትና የሱም ማስረጃ ከዚህ በፊት ከዳጊ ጋራ ቪዲዮ ዳጊ የቀረጸ ቪዲዮ ነበረ ናታን ነው የወጋኝ ብሎ የቢኒያም እና እሱ ደግሞ ያፌትን የወጋ ያክስቱ ልጅ ስለነበረ የሱን ማስረጃ እሱ ወደ ዳጊ ለማድረግ ነበር ያሰበው እሱ ደግሞ ቪዲዮ ስለተቀረጸበት እሱን ቪዲዮ ለማስጠፋት ነበር ጽን በዚህ አጋጣሚ የተጠቀመበት ማለት ነው እንግዲህ የጽን ፍቅረኛውን ይዞ እየደበደበ ቪዲዮን ቀርጾ ለጽያ ሳይቶ ጽን ያስፈራራ ቪዲዮን እንድታጠፋላት ነበር የተፈለገው እሱም ጽ መጀመሪያ ዳጊጋ ከነገኒ ጋር ሄዳ ከዛ በድንገት ስልክ ተደውሎላት መልእክት ስለተላከላት ደንግጣ ወጣች ከወጣችም በኋላ ምንድነው የገጠመት ልትሉት ትችላላችሁ እንግዲህ የያፌት ያክስቱ ልጅ ስልክ ደውሎለት ጠራ ከደወለለት በኋላ እሷም በጣም ተበሳጭታ እሱን ለማምታት ትሞክራለች እሱ ግን እንዴት እንደዚህ እንዳደረገ ትጠይቃለች እሱም ደግሞ እሷን ስለሚያፈቅራትና ስለሚወዳት አንደኛ ማስረጃ ስለያዘችበት ነው እንደዛ ቢኒን ሊያሳስር የቻለው ማለት ነው ሌሎቹ ግን ቢኒን ያሰረው ያፌት ነው ይላሉ ግን ያሰረው ያክስቱ ልጅ ነው ቢኒን ያሰቃየው ቪዲዮውን ለጽ ያሳያታል ማለት ነው ጽን ቪዲዮውን አይታ በጣም ተደነግጣለችና ተደንግጣም በጣም እየተረበሸች ማስረጃውን ካላጠፋሽ እሱንም ጨርሷለሁ እያለ በጣም ያስፈራራታል ግን መጀመሪያ ቪዲዮውን እንድታጠፋ እያንዳንዷ እርምጃውን እንድታሳውቂ ይጠይቃታል አሁን ግን ቢኒያንም እንዲጨርስ ትንሽ ጊዜ እንደቀራ ይነግራታልና እሷም እሱ ያለው ነገር እንደምታደርግ ቃል ገብታ እያለቀሰች ወደ ቤቷ ትመለሳለች ወደ ቤት ስትመለስ ወደ ቤት እንድትሄድ እሷ ግን በቢላ ልትወጋ ነበር ያሰበችው
እንግዲህ አልተሳካላትም። እሱን ለመጉዳት ነበር የሄደችው። ስላልተሳካላት ወደ ቤት ትመለሳለች። ውሳኔሽን አሳውቂኝ ብሎ ወደ ቤት ይልካታል። እንግዲህ እሷም እያለቀሰች ወደ ቤቱ ትመለሳለች። እፍራታም ደግሞ ቢኒ ያፌትና ናታንን ወንድማማች ለመሆን የያፌትን ከሽንት ቤት ገብታ ጸጉሯን አንስታለች። እንግዲህ እነሱ አላወቁም። እሷ ግን ወንድም በመሆኑ ስለጠራጠረች ወደ ሽንት ቤት ገብታ በሶፍት ጥቅልል ታደርግና ስልኳን ጽጋ ትደውላለች ማለት ነው። ጺም ውጭ ስለነበረች በጣም አዝናም ስለነበረ ውጭ እንገናኝ ስትላ አይ ቤቱ ስለናፈቀኝ በዛው ቤቱን ማየት እፈልጋለሁ እያለች እሷ ግን የናታንን ጸጉሩን አንስታ የሁለታቸውን ጸጉር ወንድማማቾች የሚሆኑበት ለማረጋገጥ ነበረ ፍላጎቷ። እንግዲህ የያፌትን ከሽንት ቤት ከመበጠራው ላይ ጸጉሯን አንስታ ቀጥ ብላ ወደ ናታን ቤት ትሄዳለች ማለት ነው። እንግዲህ እንዴት አድርጋ ወደዛ እንደምትሄድ እያመቻቸች ወደ እሷ ትሄዳለች። ስልኩም ጺም በጣም አዝና ስለነበረ እያለቀሰች መንገድ ላይ አንደኛ ቢኒያም እንደዛ ስለተጎዳ በጣም አዝናለች። እንግዲህ ኤፍራታ ደግሞ ዶክተሮቹ ጋር ደውላ ቀጠሮን ታስይዛለች ነገ እንደምትሄድና የያፌትን ስላገኘች አሁን ደግሞ ወደ ናታን ቤት ትሄዳለች ማለት ነው። እዛ ሜዳ እንግዲህ የሁለታቸው ጸጉር ተመሳሳይ እንዲሆን ዶክተሮቹ ጋር ሄዳ ለማረጋገጥ ነበረ እና ሄሎ ኤፉ እያለች ለጽ ትደውላለች። እሷን ለማየት ወደ ቤቱ እንደምትሄድ ትነግራታለች። እሷ ግን ውጭ ነኝ ያለሁት ውጭ እንገናኛለን። እሷ ግን ያሰበችው ቤቱ ስለናፈቀኝ ብላ የሱን ጸጉር ለመውሰድ ነበረ። እሺ እና የኔም ወደ ቤት እየደረስኩ ነው፣ ትንሽ ነው የቀረኝ። ግን በጣም ስለተረበሸች ኤፍራታ ለምንድነው በሰላም እንደወጣች ትጠይቃለች። እሷም ደግሞ ወደ ቤት ስትገባ ሌሎቹን እንደምትናገር ታስረዳታለች ማለት ነው። እንግዲህ በዚህ መሃል ናታንን በጣም ተበሳጭቶ ይመጣልና ወይዘሮ ሉሊትም ምን እንደሆነች ለምን እንደዛ እንደሆነ በዚህ ሰዓት ለምን ወደ ቤት ትመጣለች እያለች ትጠይቃለች። እሱም ቢኒያም ጎደኛ ስለሆነ እንዴት ነው የተረጋጋ መረጋጋት እኔ እየገባኝ አይደለም፣ ቢኒያም ጎደኛ አይደለም እንዴ እያለች እሱን ትወቅሳለች። እሱም ግን እንደዚህ ታማታኝታ በጣም እየተነቀቀለት ስለሆነ አልጨረስኩትም፣ ግን በመሃል ስልክ ስደውልለት አልጨረስኩም፣ ግን በኋላ እናወራለን ብሎ ጥሎ ይወጣል። እና ይሄ ምንድነው ናታን እንዴት እንደዚህ ሊቀየር ቻለች እያለች ትጠይቃለች። በዚህ መሃል ቤዛ አዲሱን ጎደኛ ይዛ ትመጣለች እና ሉሊትም በነገር ትይዛለች ማለት ነው። ሰላምታ እንደተቀባበሉ እንዴት ነው እግራ በዛ አልመሰለም እንዴት ነው ምናምን እያለች እሷም እንቅስቃሴ ጥሩ ነው ዞር ዞር በለ እያለች ነገሩን ለማዞር ትሞክራለች። እንግዲህ እሷም ታማ ጥፍሮቿን ተነቃቅላ ተኝታም ስለሆነ አሁንም ዝም ማለት አልቻለችምና እነሱም ሰላምታ ከተባባሉ በኋላ ሰው የለም እንዴ እያሉ እኔ ሰው አይደለሁም እንዴ እንደዚህ ቁጭ ያልኩት እና አንቺ ሴትዮ ለምንድነው ዝም ማትለው? ዝም በይ እስቲ ትላለች። እንግዲህ በዚህ መሀል እያለ በር ሲንኳኳ በሩን ሄዳ ትከፍታለች እና እናትየዋ ትቆጣለች።
የሆነ ምስጢር ያለው ይመስለኛል በዚህ ወረቀት ውስጥ። ልጅቷ ግን አላወቀችም። እናትየዋ ግን ወረቀቱን ስታይ ልጅቷን በር ለምን ትከፍቻለሽ ወይ ሰራተኛ የለችም ወይ ብላ በጣም ነው የምትቆጣ። እንግዲህ ይሄ ወረቀት የያዘ ወረቀት ምን ሊሆን ይችላል ብላችሁ ታስባላችሁ? ሰራተኛ እያለች ለምንድን ነው ወረቀቱን የተቀበልሽው? በሩንስ ለምንድን ነው የከፈትሽው? ብላ ልጅቷን ትቆጣለች። እናትየውም ምንም ነገር ብላክ እኔ ራሴ ወስዳለሁ በር እንዳትከፍቺ ብላ ልጅቷን ትቆጣለች። ግን ሰሞኑን የተፈጠረ ስላለ ለዛ ነው አንድ ነገር እንድትሆን ፈርቼ ነው ትላለች። ግን የሆነ ነገር እንዳለ ያስታውቃልና እሷም ስልክ ደውላ ናታንን ስራ እንድታስገባለት ልጅቷ ጠይቃ ነበረ። እንግዲህ የስራ ስልክ ተደውሎ የሆነ ወረቀቱን እያየች እሷም የናታን እያጣራች ማለት ነው። ናታን እህት እያለች ቡቱክም እያለች ሰውን ቀጥራ እየሰለለችና ትሞክራለች ማለት ነው። እሷም እሱን ናታንን ወደ ስራ ለማስገባት ወይም ደግሞ ከድርጅቱ አብሮ እንዲሰራ ታደርጋለች። እንግዲህ ናታንም ስራ በማግኘቷ በጣም ደስ ብሎት ይደሰታል ማለት ነው። ሴትዮዋ ግን የናታን ውሎውን ሁሉ እያጣራች እህት መኖሩን የሱ እህት ደግሞ ቡቱክ መኖሩን አጣርታለችና ሁሉም ነገር ካጣራች በኋላ ናታን ጋር ስልክ ትደውላለች። ናታን ጋርም ከደወለች ስራ እንድትቀጥርና ወደ ስራ እንዲመለስ ታደርጋለች እና ወደ ቤት እንዲመጣና ስራ እንዲጀምር ታደርጋለች። እሱም ግን ዲያራ ምን ሆና እንደሆነችና ደህና እንዳልሆነች ይጠይቃታልና እሷም ስራ ፈልጋ ነበረ ከዚህ በፊት ጠይቃኝ ስለነበረ በፍጥነት ወደ ቤት እንድትመጣ ትዕዛዝ ትሰጣለች። ናታንም በደስታ ተሞልቶ ወደ እሷ ቤት ያቀናል ማለት ነው። ስራ አገኘው ብሎ በደስታ ማንኛውም ስራ ይሁን እሰራለሁ፣ ግን እንደዛ ሁኜ ወደዛ መሄድ ስለማልፈልግ አለባበሴን መቀየር እፈልጋለሁ ብሎ ወደ ቤቱ ሄዶ ልብስ ቀይሮ እዛ ይሄዳል ማለት ነው። እንግዲህ እዛም ሲሄድ ምን ይገጥም ይሆን? ስራ ይገባ ይሆን ወይስ አይገባም ይሆን ብላችሁ ታስባላችሁ? ጽም ደህና ስላልሆነች እየሮጠች ወደ ቤቱ ትወጣለች። እየሮጠች እንግዲህ ተበሳጭታም ስለሆነ ወደ ክላሷ ገብታ በዚህ መሃል አልጋው ላይ ቁጭ ብላ እያለቀሰች እያስታወሰች እፍራታ ትመጣለች። እፍራታ ግን እሷን ለመጠየቅ ሳይሆን የናታን የሆነ እቃ ወስዳ ያፌትና ናታንን ወንድማሞች መሆኑን ለማረጋገጥ ነበር የምትመጣ። በዚህ መሃል ስልክ ለጽ ይደወላላታል። ጽም ትክክል እንዳልሆነች በጣም እና ቢኒም በህይወት እንዳለ ለእፍራታ ትነግራታለች። እፍራታም መጀመሪያውም ጠርጥሬ ነበረ፣ አሁን ግን የት እንዳለው ሊያወሩ ያሉ በዚህ መሃል ስልክ በሰላም ከገባሽ ደውልኝ ብሎ ስለነበረ ይደውልላታልና እሷ ውጭ ወጣ ስልክ ለማውራት ትወጣለች። ውጭ በምትወጣ ጊዜ እፍራታ የናታንን እቃ ፈልጋ ጸጉሯን ይዛ ትወጣለች።